አሁን እንደ ወደ ትምህርት ነው። ትምህርቱን የሚያስተምሩ መምህር ጌቱ ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ በለአብሳነ እስከዛቲ ሰዓት ለዚች ቀንና ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ክቡር አባታችን መልአከ ኃይል መርጌታ ኢሳይያስ የዚህ ታላቁ ቤተ መቅደስ አስተዳዳሪ፣ ተከበሩ አባታችን መልአከ ሰላም ቀሲስ መሰረት፣ ክቡር አባታችን ቀሲስ ብሩም፣ ከሩቅም ከቅርብም የመጣችሁ እናቶችና አባቶች፣ ወንድሞች ከብታዳማ ተበሳውን ለተልእኮ ምስጢር የምትፋጠኑ ዲያቆናት፣ ከሩቅም ከቅርብም የመጣችሁ አባቶችና እናቶች፣ ወንድሞችና እህቶች፣ እንዲሁም ሕፃናት ባሰባሰበን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። የይቅርታ አምላክ እግዚአብሔር በይቅርታውና በቸርነቱ አስቦን ኃጢአታችንን ሳይቆጥርብን በደላችንን ሳይሰፍርብን በዚህ በቅድስና ስፍራ ያሰባሰበን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የትምህርታችን መነሻ የሚሆነን በዮሐንስ ወንጌል ምዕራፍ 5 ቁጥር 6 ያለውን ኃይለ ቃል መነሻ በማድረግ ይሆናል። ልትድን ትወዳለህን? ልትድን ትወዳለህን? የዮሐንስ ወንጌል ምዕራፍ 5 ቁጥር 6 እንደ እግዚአብሔር መልካም ፈቃድ ይህን ርዕስ መነሻ በማድረግ እንማማራለን። ለሁላችንም እግዚአብሔር አምላክ ማስተዋሉን ይስጠን። በቅዳሴው መካከል ሲነበብን እንደሰማነው የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 አንስቶ ነው። ቅድም የነገርኳችሁ ኃይለ ቃልም ያለው በዚህ ምዕራፍ ውስጥ ነው። ልትድን ትወዳለህን ብሎ የተናገረው አዳኝ የሆነው ፈዋሽ የሆነው አምላካችንና መድኃኒታችን ኢየሱስ ክርስቶስ። ይህ ቃል የተነገረው ለጊዜው 38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ ለነበረው ሰው ነው። እንደሚታወቀው እንግዲህ ሰንበት አባቶቻችን ቅዱስ ያሬድ መጻጉዕ ብሎ ሰይሞታል። ብዙዎቻችን እንደሚመስለን ይህ 38 ዓመት ሙሉ የታመመ ሰው ስሙ መጻጉዕ አይደለም። መጻጉዕ የወል አጠራር ነው። መጻጉዕ ማለት በሽተኛ፣ ሕመምተኛ ማለት ነው። በዛሬው ቀንም እንደ ቅዱስ ያሬድ ስምና ስያሜ መሰረት በሽተኞች የሚታሰቡበት አምላካችን መድኃኒታችን ኢየሱስ ክርስቶስ አዳኝነቱ የሚነገርበት ሰንበት ነው። ከቁጥር 1 እንደሰማነው በዚያም ጊዜ አምላካችን ኢየሱስ ክርስቶስ ከገሊላ ወደ ኢየሩሳሌም መጥቶ ነበር። በኢየሩሳሌም ደግሞ በዓላት የሚከበርበት ሰዓት በዛን ጊዜ ከዚያም በኋላ በአይሁድ በዓል እንደሆነ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ። አብዛኛውን ጊዜ እስራኤላውያን በዓላቸውን የሚያከብሩት በኢየሩሳሌም ነው። በዓሉ የፋሲካ በዓል ነው።
አምላካችን ኢየሱስ ክርስቶስን ከገሊላ ወደ ኢየሩሳሌም መጣ። ወደ ኢየሩሳሌም ከመጣ በኋላ ቀጥታ የሄደው ግን ወደ ቤተ ሳይዳ ነው። እንደሰማነው በኢየሩሳሌም በበጎች በር አጠገብ ቤተ ሳይዳ ተብላ የምትጠራ መጠመቂያ ስፍራ ነበረች ይላል። ይህም መጠመቂያ ስፍራ 5 እርከኖችና 5 መመላለሻዎች አሉት። በዚያም ስፍራ ማየት የተሳናቸው፣ መራመድ የተሳናቸው፣ እጃቸው የሰለለ፣ በደዌ ዳኛ የተያዙ፣ በአልጋ ቁራኛ የተያዙ ሰዎች በዛ ስፍራ ይተኛሉ። የሚተኙት ደግሞ የእግዚአብሔር መልአክ መጥቶ ውሃውን እስኪያናውጠው ደረሰ። የእግዚአብሔር መልአክ መጥቶ ውሃውን በሚያናውጠው ሰዓት ቀድሞ የገባ ሰው ሁሉ ይፈወስ ነበር። የእግዚአብሔር መልአክ ተባለ የትኛው እንደሆነ አልታወቅም፣ ግን የእግዚአብሔር መልአክ ስሙ አልተጠቀሰም። በዛ በመታወቂያው ስፍራ በሚጠመቁበት ሰዓት ቀድሞ የገባው ግን ይድን ይፈወስ ነበር ይላል። ይህም የሚሆነው የእግዚአብሔር መልአክ ውሃውን ሲባርከው ነው። ሲያናውጠው ሲባርከው ማለት ነው። የእግዚአብሔር መልአክ ውሃውን ሲባርከው ወደ ጸበልነት ይለወጣል። ቀድሞም የገባም ይፈወሳል። አንድ ሰው ብቻ የሆነበት ምክንያት በብሉይ ኪዳን ፍጹም ድነት እንዳልተደረገ ጠይቀን ዘንድ ነው። ፍጹም ድነት ያለው በአዲስ ኪዳን ፍጹም ድነት ያለው የጌታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙን ከበላን ከጠጣን በኋላ ተስፋ እንዳይቆርጡ በሥጋቸው ይፈወሱ ዘንድ አንዳንድ ሰው ብቻ ይፈወሱ ነበረ። ፈውስማ በአባቶቻችን ዘመን ቀረ፣ በእነ አብርሃም ዘመን ቀረ፣ በእነ ሙሴ ዘመን ቀረ ብሎ ተስፋ እንዳይቆርጡ አንዳንድ ሰው እንዲፈወሱ ይፈቅድላቸው ነበረ እግዚአብሔር። የሚሆነው የእግዚአብሔር መልአክ ሲባረክ። አያችሁ ክርስቲያኖች፣ ውሃው ሲባረክ ይለወጡ። አንዳንድ ጊዜ ሰዎች ይከራከሩና ውሃ እኮ ጸበል አይደለም ውሃ ነው። አዎ ውሃ ነው። ከተባረከ ግን ምን ነው? ጸበል ነው። እስቲ እናንተ ልጠይቃችሁ፣ የቤታችን ከጋገርን በኋላ ዱቄቱን እንደምናደርገው መጀመሪያ ክርስቶስ ምንድን ነው የሚሆነው? ይጥቆቃል አይደል? ከተቦካ በኋላ ዱቄት ተብሎ ይጠራል እንዴ? ይጠራል። ከተጋገረ በኋላ ሂደት አለው አይደል? ውሃም በካህኑ አማካይነት፣ በመላኩ አማካይነት፣ በቅዱሳን አማካይነት ከተባረከ በኋላ ውሃው ወደሚለወጣል፣ ወደ ጸበል ነው የሚለወጠው። ጸበል ነው የሚሆነው። ከውሃ ይለያል። ይህ ከውሃ ተራ ውሃ ሳይሆን ፈውስ ያለው ውሃ፣ የሚያድን ውሃ፣ የሚፈውስ ውሃ፣ የበረከት ውሃ ጸበል ነው የሚሆነው። የእግዚአብሔር መልአክ ከሰማይ ወርዶ በሚባርክበት ሰዓት የሚፈውስ ጸበል ነው የሚሆነው። በዚህ ሰዓት ግን 38 ዓመት ሙሉ በአልጋ ቁራኛ ተይዞ የውሃው መናወጥ የሚጠባበቅ በዚያ ነበረ። 38 ዓመት ሙሉ ተስፋ ሳይቆርጥ ክርስቲያኖች፣ ረጅም ዘመን ነው፣ ረጅም ዓመት ነው። እኛ በሕይወታችን እኮ አንድ ቀን ራስ ምታት ሲዝን እኮ ምን ያለ የሚያስጨንቀን እናውቃለን። እኛ እኮ ከባድ ሳል ሲይዘን ምን ያህል ነፍሳችን ውጪ ግቢ እንደምንል እናውቃለን። ይህ ሰው 38 ዓመት ሙሉ ተስፋ ሳይቆርጥ በዛ በአልጋ ቁራኛ ተይዞ እየተመላለሰ ሰዎች እየወሰዱት ያስቀምጡታል። ተስፋ ሳይቆርጥ ዕለት ዕለት ስራው ይሄ ነበረ። አምላካችን ኢየሱስ ክርስቶስ ይህን ዘመን እንደተሰቃየ፣ ይህን ዘመን እንደተቸገረ አይቶ ወደ ቤተ ሳይዳ መጣ። አያችሁ፣ በዓላትን ከታመሙት ሰዎች ጋር ያሳልፍ ዘንድ፣ ሰንበትን ከተቸገሩት ሰዎች ጋር ያሳልፍ ዘንድ ወደዚህ ስፍራ መጣ። ወገኖቼ፣ እኛ በዓልን ከማን ጋር ነው የምናሳልፈው? ዕለተ ሰንበትን ከማን ጋር ነው የምናሳልፈው? ሰንበታችን በምንድን ነው የምናሳልፈው? አምላካችን ኢየሱስ ክርስቶስ እንዳስተማረን ሰንበትን ማሳለፍ ያለብን ከተቸገሩ ሰዎች ጋር፣ ተስፋ ከቆረጡ ሰዎች ጋር፣ በየአክለ ቤት ከተኙ ሰዎች ጋር
አምላካችን ኢየሱስ ክርስቶስ ወደዚህ ሰው መጣ። አውቀዋል 38 ዓመት ሙሉ እንደተቸገረ። ከዛም በኋላ ምን ያለው መዳን ትፈልጋለህን አለው። አያችሁ ይህ ሰው 38 ዓመት ሙሉ ማንቋል። አልፈልግም ይላል። ለምን ጠየቀው? አምላካችን መዳን ትፈልጋለህን አለው። አያችሁ ክርስትና አስገድዶን የምንኖርበት ሕይወት አይደለም። ለመዳን የራሳችን ፈቃድ ያስፈልጋል። ለመዳን ራሳችንን መስጠት ያስፈልጋል። መዳን ትፈልጋለህና አባቶቻችን እንደነገሩን ይህ ሰው ያለ ፈቃዱ ፈውሶት ቢሆን ኖሮ አይሁድ አማጽያን አምላካችን ኢየሱስ ክርስቶስን በከሰሱት ሰዓት በዕለተ ዓርብ ለምጽን ያነጻል፣ ዕውርን ያበራል ብለው ነበር የከሰሱት። እሱም በዛን ሰዓት ተገኝቶ ያለ ፈቃዴ አድነኝ ሳልለው ፈውሶኛል ብሎ በተከራከረ ነበር። እንዳይከራከር ያለ ፈቃዱ አላደረገ። መዳን ትፈልጋለህን አለው። መዳን ትወዳለህን አለው። በዚህ ሰዓት ምንድን ያለው? አሁን ጌታ ሆይ፣ ነገር ግን የእግዚአብሔር መልአክ ውሃውን በሚባርክበት ሰዓት፣ በሚያናውጽበት ሰዓት ወደ ወንዙ የሚወስደኝ ወደ ውሃው የሚወስደኝ ሰው የለኝም አለ። ጉልበት ያላቸው ቀድሞ ይጠመቃሉ፣ ድነው ይሄዳሉ። ሰው ያላቸው ይፈወሳሉ። እኔ ግን ሰው ስለሌለ 38 ዓመት ሙሉ በአልጋ ቁራኛ ላይ ተኝቼ እስከ ዛሬ ያለዋል። ሰው የለኝም አለ። ያመጣው ማን ነው? ሰው እኮ ነበረው ወገኖቼ። ከቤቱ እዛ ድረስ ያመጣው ማን? በአልጋ ቁራኛ ተይዟል፣ ተኝቷል እኮ አልጋ ላይ። ቃሬላውን ተሸክሞ አልጋውን ተሸክሞ ወደዛ ወንዝ ያመጣው ወደዛ ጸበል መጠመቂያ ስፍራ ያመጡት ሰዎች ነበሩ። ረስቷቸዋል ትንሽ እንደውለታቸው። ሰው የለኝም አለ። ለመዳን እኮ ሰው ያስፈልገንም። ዛሬ ለመዳን ብዙዎቻችን ምክንያት እንደረድራለን። ሰው ያላቸውማ ከሆነላቸው፣ ሰው ያላቸውማ ካለፈላቸው፣ ሰው ያላቸውማ እኮ ብዙ ነገር ደረሱ። እኔ ሰው ስለሌለኝ፣ እኔ ወገን ስለሌለኝ እንላለን። ከወገን በላይ ማን ለኛ አለ ወገኖቼ? ከዘመን በላይ ማን አለ ለኛ? ሰው የሆነ አምላካችን እግዚአብሔር ሰው አለልን። ሰው የለኝም አንበል። እግዚአብሔርን ይዘን ተስፋ እንቁረጥ። እግዚአብሔርን ይዘን ሰው የለኝም ማለት የሰው ብዛት፣ የዘመድ ብዛት እኮ ሊፈውሰን አይችልም። ተስፋችን ሊያለመልም አይችልም። የሰው ብዛትን ማፈረውን ሰው ነበር አይደለም እንዴ? ብዙ ሰራዊት የሚያስፈራ ግርማ ሞገስ ነበረው። እነኛ ሰዎች እኮ በኤርትራ ባህር ከመስጠም አድነውታል እንዴ? አዳንም እኮ ብዙዎች ሰው ያላቸው፣ ብዙዎች ሰራዊት ያላቸው። ማንም ሰው ለመዳን አልቻለም። ሰው የለኝም አለ አምላካችን። አየው በዚህ ሰዓት ምን አለ? ተነስና አልጋን ተሸክመ ሂድ አለ። አልተጠራጠረም። 38 ዓመት ሙሉ አልጋ ላይ ተኝቻለሁ፣ ጉልበቴ አልጸናም፣ ቁርጭምጭሚቴ አልጠነከረም አለ። አመነ በኢየሱስ ክርስቶስ ቃል። ተነስና አልጋን ተሸክመ ሂድ ባለው ሰዓት ሳያንገራግር፣ ሳያቀማማ፣ ሳይጠራጠር ያ 38 ዓመት ሙሉ ተሸክሞት የነበረው አልጋውን እሱ ደግሞ በተራው ያንን አልጋ መሸከም ጀመረ። ታሪክ ተገለበጠ። አያችሁ፣ ታሪክ ተቀየረ። ለረጅም ዘመናት እኮ አልጋው ነበር የተሸከመው። አሁን እሱ አልጋውን ተሸክሞ መሄድ ጀመረ። የአልጋው ውበት አልረሳም። አንዳንድ ሰዎች እኮ የዋላቸውን ሰዎች ይረሳሉ ወገኖቼ። ለዚህ ሰዓት የደረስነው አንዳንድ ብዙ ሰዎች አስተዋጽኦ አድርጎ በሕይወታችን ብዙዎች ሸክማችን ተሸክሞ ለዚያ አጥቶናል። የተሸከሙን ሰዎች አንርሳቸው። ይህ ሰው አልጋውን አልረሳም፣ ተሸከመ። ተሸክሞ ያሳደጉ ወላጆቻችን አንርሳቸው። ተሸክሞ ያሳደጉን የተንከባከቡ ታላላቆቻችን አንርሳቸው። ይህ ሰው ውለታውን አልረሳም። አልጋውን ተሸክሞ መመላለስ ጀመረ። ወገኖች ከዚህ ሰው ምን የምንማረው ወገኖቼ? ከዚህ ሰው የምንማረው ትዕግስትን ነው። እስከዛ ሰዓት መታገስ፣ እስከዛ ሰዓት በቤተ ሳይዳ መቆየት። ዛሬ ወገኖቼ 38 ዓመት ሙሉ ስንቶቻችን ነው የምንታገተው በሕይወታችን? ብዙዎቻችን በውስጣችን የምንሻቸው ነገሮች አሉ፣ ያልተፈታ እንቆቅልሾች አሉ፣ ደጅ የምንጥናቸው ነገሮች አሉ። እግዚአብሔር መልስ ባላገኘን ልክ እንደዛ እንደመጻጉዕ 38 ዓመት ሙሉ በዛች በቤተ ሳይዳ እንደጸና፣ ቤተ ሳይዳ በተባለችው የምሕረት አደባባይ በቤተ ክርስቲያን እንጸናለን። እኛ
አባቶቻችን እኮ ናጎበሮ የታል ጸሎት ይያል ወገኖች እግዚአብሔር ዛሬም ለመዳን ትፈልጋለን ይለናል። ለመዳን ምን ፈልጎ ወደ በቤቱ እንደዛ እንደመጻጉዕ 38 ብቻ እድሜ ዘመናችን መጥራት ተቻላል። እድሜ ዘመናችን ቤተሳይዳ ተባለች እኮ ቤተክርስቲያን ናት። እንደሰማነው 5 መመላለሻ አልባታል። ቤተክርስቲያን እኮ በ5ቱ አዕማደ ምስጢር የተሰራች ናት። አባቶቻችን በነገሩ 5 መመላለሻ ተባለ። የ5ቱ አዕማደ ምስጢር ታቀላቸው 5ቱ አዕማደ ምስጢር አንደኛው የእግዚአብሔር ሰው መሆን፣ ሁለተኛው ምስጢረ ሥላሴ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን 5ቱ ቤተክርስቲያናችን በእነዚህ ምሰሶ ነው ተዋቅራ የቆመችው። ዛሬም ለመዳን በእነዚህ ሂደት ውስጥ ማለት መቻል አለብን። መጠመቅ መቻል አለብን። በእግዚአብሔር ሥላሴ ልዩነት ማመን መቻል አለብን። ስለዚህ እነዚህ ሰው ለመዳን በቤተሳይዳ መጽናት አለብን። ቤተሳይዳ ቤተክርስቲያናችን ናት። ቤተሳይዳ ብዙዎች ሕሙማን የሚተኙባት፣ ብዙዎች ሕሙማን የሚመላለሱባት ቅድስት ቤተክርስቲያናችን በዚህ መጽናት መቻል አለብን። በዛ በቤተሳይዳ ጸና። አምላካችን ኢየሱስ ክርስቶስ ተነስና አልጋን ተሸክመ ሂድ አለው። ከዚህ ሰው ምንም ሌላ እምነቱን ነው ወገኖች፣ እምነቱን ይህን ዘመን ቆይቻለሁ፣ ተኝቻለሁ፣ እንዴት ልሸከም እችላለሁ አልጋዬን አላለ። ክርስቲያን በእምነት ነው መቆየት አለበት። ያመነ ምን የተባለ የተጠመቀ ይድናል። አንዳንድ በሕይወታችን ይሄ ሊሆን ይችላል እንዴ? ይሄ ላይሆን ይችላል ከሆነ በአንድ ጠራጠር ስንመጣ በፍጹም ልባችን መሆን መቻል አለበት። ታስታውሳላችሁ በሉቃስ ወንጌል ምዕራፍ 8 ላይ ያቺ ለዘመናት ደም ፈሳች የነበረችው ገንዘቧን ሁሉ አባክና ለመፈወስ ለመዳን በወቅቱ ቅጠል ወደሚበጥቱ ሰዎች ስር ወደሚመጡ ሰዎች ሄዳ መፈወስ አቅቷት የመጨረሻ እርምጃ ምንድን እንደሆነ ሄጄ የጌታዬ የኢየሱስ ክርስቶስ ልብሱን ከዳሰስኩ ከዚህ ከሚያስጨንቀኝ በሽታ ይፈወሳለሁ ብላ የእምነት ስንቅን ሰንቃ መጣችና አምላካችን ኢየሱስ ክርስቶስ ወዳለበት ስፍራ መጣ። የአምላካችን የኢየሱስ ክርስቶስ ልብሶቹ እንዳሰጨ በዚህ ታምነውነች ተፈወሰች። ምን አለ አምላካችን ኢየሱስ ክርስቶስ? አንቺ ሴት እምነትሽ ሻለሞሻልና በሰላም ሂጂ አላት። እምነት ምን ያደርጋል? ሰላም ይሰጣል። እምነት ያድናል። አምላካችን ኢየሱስ ክርስቶስ ይህን ሰው መዳን ትፈልጋለህን አለው። መዳን ትወዳለህን? መዳን የማይፈልግ ሰው የለም። ግን የእኛ ፈቃድ ያስፈልጋል። የእኛ መምጣት ያስፈልጋል። ዛሬም መዳን የምንፈልግ ከሆነ ንስሐ መግባት መቻል አለብን። ዛሬም መዳን የምንፈልግ ከሆነ መጾም መቻል አለብን። ዛሬም መዳን የምንፈልግ ከሆነ በእምነታችን መጽናት መቻል፣ እጃችን ለመጽዋት መዘርጋት መቻል አለብን። ዛሬም መዳን የምንፈልግ ከሆነ እኛነታችን ለእግዚአብሔር አሳልፈን መስጠት መቻላል፣ እንደ ሕጉ መኖር መቻል አለብን። ዛሬም መዳን የምንፈልግ ከሆነ ራሳችንን ክደን ክርስቶስን ማምለክ መቻል አለ። ራስ መውደድ መሆን የለብንም። ዛሬ መዳን የማይፈልግ ሰው የለም። የመዳን ሂደቱን ግን አሽቀንጥረናል። ዛሬ መዳን የምንፈልግ ከሆነ በፍቅር መኖር መቻል አለብን። ዛሬ መዳን የምንፈልግ ከሆነ ልክ እንደዛ ሰው አልጋውን ተሸክሞ እንደሄደ ሁሉ የሰዎችን ሸክም መሸከም መቻል አለብን። ማንም ሰው እኮ በሕይወቱ ፍጹም አይደለም። እያንዳንዳችን ጉድለት አለ። እያንዳንዳችን ብዙ ነገሮችን አለን። ጉድለታችን የተሸከሙ ሰዎች መሸከም መቻል አለብን። ባል የሚስቱን ሸክም መሸከም መቻል አለብን። ሚስት የባሏን ሸክም መሸከም መቻል አለብን። ጓደኛ የጓደኛውን ሸክም መሸከም መቻል አለብን። ዛሬ እርስ በርሳችን የምንሰለቻች ከሆነ እርስ በርሳችን የምንወለጃጀል ከሆነ ከመካከላችን ፍቅር የሚጠፋ ከሆነ የመዳኑን ነገር አሽቀንጥረናል ማለት ነው። ዛሬ መዳን እንፈልጋለን ሁላችንም። ለመዳን ግን የእግዚአብሔር ሕግጋት መጠበቅ መቻል አለብን ወገኖቼ። ዛሬ ለመዳን ቅዱስ ነውና ክቡር መቀበል መቻል አለብን። አዎ አንዳንድ ክርስትና እኮ እንደ ሌሎች እምነት እኮ አይደለም። ክርስትና በፈቃዳችን የምንመጣ እኮ ነው። ከቻል በግድ ክርስቲያን ሁን፣ በግድ እኔን አምልክ አላለም አምላካችን። ካላመለክ
ሁላችን ግን እኛ መዳን የምንፈልግ ከሆነ እግሮቻችን ወደ መዳን ዙፋኑ፣ ወደ መዳን ስፍራው፣ ወደ መዳን አደባባዩ መምጣት መቻል አለበት ክርስቲያኖች። ስለዚህ ሁላችን መዳን እንፈልጋለንና የማዳንን ሥራ አምላካችን ኢየሱስ ክርስቶስ በሕይወታችን አድርጎልን የምንመኛትና ተስፋ የምናደርጋት ገነት መንግሥተ ሰማያት እንድንወርስ አምላካችን ይርዳን። ይቆየን። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። መምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ረጅም አገልግሎት የሚያስጥልን ቀጣይ መልዕክት ይኖራል። ወደ መላከ ኃይል ወስዳችኋለሁ። እሺ፣ እግዚአብሔር ይስጥልን። መምህራችን በእውነት ቃለ ሕይወት ያሰማልን፣ በዕድሜ በጸጋ ይጠብቅልን፣ ሕፃናቱን እግዚአብሔር ያሳድግልን። በእውነት በጣም ደስ የሚል ነው። እኔ በጣም ነው ደስ ያለኝ። እግዚአብሔር ያሳድጋቸው። ወንጌሉን ነው ምንድን ነው የዛሬው ሰንበት ምንድን ነው እስኪ ለማለት ለመጠየቅ ወንጌሉን ያስተማሩ ቅዱስ ያሬድም የሰራው ወንጌሉን ነው አምጥቶ እንዳለ በዜማ አድርጎ ገልጦ ለእኛ እንድንማርበት፣ እኛ እንድናመሰግንበት፣ እኛ እንድንረዳው በምንረዳው ቋንቋ አድርጎ ነው ያስቀመጠውና ያንን ሌሊት የተዘመረውና የዘመሩት በጣም ደስ የሚል ነው። እግዚአብሔር ጊዜ ሲኖር ደግሞ እነሱ በሚያውቁት ቋንቋ በሚገባቸው ቋንቋ ወደፊት ሊተረጎምላቸው ይገባል እውነት እና በጣም ደስ የሚል ነው። አሁን የዛሬው እሑድ ምን እንደሆነ ትንሽ ማስረዳት ብቻ ነው የሚጠበቀው። ዛሬ መጻጉዕ የተባለበት ለምንድን ነው የሚለውን ነገር እነሱ አሁን ያውቁታል። ይሄን ብቻ የዘመሩትን ደግሞ እንዲያውቁት እንዲረዱት ማድረግ ብቻ ነው ከኛ የሚጠበቀው። ወንጌሉ ላይ ያለው በሙሉ ነው እንዳለ ተገልጦ ለእኛ የቀረበልንና እግዚአብሔር በጸጋ ያሳድግልን። ለመምህራችንም ቃለ ሕይወትን ያሰማልን፣ እግዚአብሔር ይስጥልን። በተረፈ ያው አንድ መልእክት ቅድም ሰምታችኋል። ከዝማሬ ተዋህዶ ያው በሀገረ ስብከቱ ደረጃ የመጣ ነው። ልጆቹ እንግዲህ ዘማሪያኖቹ የሰንበት ትምህርት ቤቶችም ያው እንደተባለው እንድትመዘገቡ የሚገባችሁን ያው ዛሬ ታውቁታላችሁ። ቀደም ብሎ ነው መዘጋጀት ያለበት፣ እሱ እንድታደርጉ። ሌላ ለበዓሉ ያው አንዳንድ የሚያስፈልጋቸው ሰው ብለዋል። እንግዲህ የምትችሉ ሰዎች ያው በሰንበት ትምህርት ቤቱ አማካኝነት ተመዝግባችሁ ምንችለውን ሁሉ ማገዝ መቻል አለብን። ያ በዓሉ የሚደምቀው እያንዳንዱ አጥቢያ ደብር ስንሳተፍ ነው፣ ድርሻችንን ስንወጣ ነው እንጂ እኛ ካላገዝናቸው፣ እኛ ከስር ከሌለን ብቻቸውን ልጆቹ የሚያደርጉት ነገር አይኖርም እና በምንችለው በታዘዝነው ማገዝ መቻል አለብን። ያው ቅደም ተከተሉን በሰንበት ትምህርት ቤቱ ይቀርብላችኋል። የምትችሉ ሁሉ እንድታገዙ የምለው